እግዚአብሔር ይባረክ። ስሙ የተባረከ ይሁን። እግዚአብሔር ስሙ ይባረክ። ሁላችንም የማቴዎስ ወንጌል እንከፍታለን። የማቴዎስ ወንጌል ምዕራፍ 17 የማቴዎስ ወንጌል ምዕራፍ 17 ይሄንን ቃል አርባ ምንጭ ያለው አገልግል ያለው አርባ ምንጭ ቸርች አጥቢያ ላይ ነገር ግን ደግሞ እዚህም አገልግል ስጸልይ እዚህም ማካፈል እንዳለብኝ በመንፈሴ ስለተረዳው አካፍላለሁ። አንዳንድ ጊዜ ከጌታ ጋር ሆነን ስንጓዝ ከተጠራንበት ቀን ጀምሮ ስንጓዝ ጌታን ፊት ለፊት እስከናይ ድረስ የሚገጥመን ብዙ ምዕራፍ ነው እና የኤልያስ የህይወት ምዕራፎች በሚል ነው አንዱ ላይ ትኩረት ነው የማደርገው እኔ እና ስንጓዝ ከእግዚአብሔር ጋር ሁሉ ነገሩ እንዳለቀለት ሁሉ ነገሩ አልጋ ሆኖ ሁሉ ነገሩ አሸናፊዎች ሆነን ሳንወርድ ሳንወጣ ክርስቶስን የምናይ እንዳይመስላቸው የሱ ህይወት በዛ ኤሪያ እንዴት ነበረ የሚለው ነው የምናየው። ይሄ ኤልያስ አዲስ ኪዳን ላይ እንዴት ነበረ የተገለጸው? ከኔ ጋር 17ኛው ምዕራፍ እንከፍታለን። 17ኛው ምዕራፍ ጊዜው ከበቃን በኋላ ዳኒን መዝሙር ፓስተር ዳኒን መዝሙር እንድዘምር ጠይቀው ያለው ጊዜ ከበቃን ዝማሬ ዘምረን ነው የምንለያየው። ከስድስት ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው። በፊታቸውም ተለወጠ። ፊቱም ቁጥር 2 ማቴዎስ ወንጌል ምዕራፍ 17 ቁጥር 2 በፊታቸውም ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ቁጥር 3 ላይ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ አንዱንም ለሙሴ አንዱንም ለኤልያስ እንስራ አለ ይላል። ምዕራፍ 16 ላይ እዛው የማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 13 ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። የያዕቆብ መልእክት ምዕራፍ 5 በኋላ እነግራችኋለሁ ለምን እንደማነብ። የያዕቆብ መልእክት ምዕራፍ 5 ቁጥር 17 ብዙ ጊዜ የምንጠቅስ ጥቅስ ነው ይሄ። ስለ ጸሎት እየተናገረ ነው ያዕቆብ። እዚህ ላይ መጸለይ እንዳለብን እየተናገረ ነው። ሜቢ ከ16 ጀምሮ እናንብብ። ያዕቆብ ስለ መጸለይ ሲናገር ኤልያስን ነው ያመጣው። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች ይልና ኤልያስ እንደኛ የሆነ ምን ይላል ሰው ነበረ። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛውን ጸለየ፣ ሰማዩም ዝናብን ሰጠ፣ ምድርቱም ፍሬዋን አበቀለች ይላል። ስለ ኤልያስ ጀግንነት ነው እየተናገርኩ ያለው። ስለ ኤልያስ ጀግንነት ነው እና ኤልያስ አዲስ ኪዳን ላይ ይሄ ብቻ አይደለም። አዲስ ኪዳን ላይ ያለው ኦልሞስት ሁሉም ወንጌል ላይ የኤልያስ ጉዳይ ተጠቅሷል። ለምንድን ነው? ኤልያስ በጣም ጥሩ ምሳሌ ሊሆን የሚችል ነቢይ ነው ብለው ነው። እንደውም ማን ይጠላል ከዛ ተራራ ላይ ሆኖ እንደው ኤልያስን ማየት። ኤልያስ የሄደ ነው የሚባለውን ኤልያስ ምዕራፍ 17 ላይ ያየ ነው። መጥቶ ተራራ ላይ ከጌታ ጋር ሆኖ ሲነጋገሩ ማየት ማን ይጠላል? ማን ነው የሚጠላው? ማን ነው ይሄንን ክብር የሚጠላው? እና አዲስ ኪዳን ላይ ይሄ ኤልያስ ከኢየሱስ ክርስቶስ ጋር ነበር። እንደውም ዳስ እንስራለት የተባለው ኤልያስ ነው።
እና የሞተ ወይም የሄደ ሰው ተመልሶ መጥቶ ማየት ደስ ይላል እኮ በዚህ ክብር ማለት ነው። በዚህ ክብር በጣም እጅግ የሚደንቅ ነው። አየ ግን ደግሞ ኢየሱስ ክርስቶስን ማን ይሉኛል ብሎ ሲጠይቅ ጌታን እንዴ ማን ይሉኛል ብሎ ሲጠይቅ አንዳንዶች አንተን ኤልያስ ይሉሃል። በዛ ፐብሊኩ ነው የአይሁድ ፐብሊክ አንተን ኤልያስ ይሉሃል አሉ። እንዴ ኤልያስ? አዎ በጣም አስደናቂ ነገር ነው ኤልያስ መባል። ኤልያስ ደግሞ ከኢየሱስ ክርስቶስ ጋር ተነጻጽረው ኤልያስ ነው ማለት ነው። ያዕቆብ ደግሞ መጸለይ ከፈለጋችሁ ምሳሌው ኤልያስ ነው። ኤልያስ ጠንካራ የሆነ የጸሎት ሰው ነው ብሎ ነገረን ማለት ነው። በአይሁድ ታሪክ ኤልያስ አሁንም ቢሆን የታወቀ ሰው ነው። እስራኤል ሀገር ስትሄዱ እኛ 22 ሄደን ነበረ እና እስራኤል ሀገር ስትሄዱ አሁንም ማውንት ካርሜል ወይም ቀርሜሎስ ላይ ሃይፋ ሲቲ ወደ 5 ማይል አካባቢ ልዩነት ሃይፋ ሲቲ ያለው ዳውን ነው ያለው ከስር ግን ማውንቴን ላይ እስካሁንም ድረስ የኤልያስ ትልቅ ፒክቸር አለ እንደዚህ እዚህ አሳይቼ ልኬላቸው ነበር አምኖሽር ከተመቸ እና ከአንድ 56 ያክል ማይል ነው ከኢየሩሳሌም አዎ ይሄንን የሄዳችሁ ሰዎች ያያችሁ ይመስለኛል። እስኪ ያየሰው ስንት ሰው ነው ይሄንን? አዎ ብዙ ሰው አይቶታል። እንደዚህ አይነት ትልቅ ስዕል የሰው ፒክቸር እንደዛ በአገር ላይ መቀመጥ ቢግ ዲል አይደለም እንዴ? ቢግ ዲል ነው። እና እነሱ አሁንም ድረስ የኤልያስ የዛን ጊዜ የሐሰተኛ ይሄ የበዓል ነቢያትን የአስታሮት የነቢያትን የተበቀለበት መታሰቢያ ነው። እነሱ ኤልያስ በጣም ከነቢያቶች መካከል ፊገር ነው ብለው ነው የሚያምኑት። ግን ደግሞ ኤልያስ የፊገር ብቻም ሳይሆን ስለ ኢየሱስ ክርስቶስ ራነር ቀድሞ ስለ ኢየሱስ ክርስቶስ የሚናገር ነው ብሎ ነው የሚያምኑት። እና ይሄ አሁንም እዛ ቦታ ላይ አለ እስራኤል ሀገር ማውንት ካርሜል ሩቅም አይደለም። እነሱ እንደውም በፋሲካ ጊዜ አንድ ካፕ ወይን ለኤልያስ ብሎ ያዘጋጃሉ እንደ ሲምቦላይዝ ሜቢ ይመጣ ይሆናል ብሎ ስለሚያስቡ ማለት ነው። ኤልያስ በጣም የተከበረ ነው። ይሄ የሀብዳላ የሚባል ጸሎት አላቸው መዝሙር። ሀብዳላ ምንድነው? ሀብዳላ ነው የሚባለው። እሱ ምንድነው? ልክ አንድ ከበዓል ጊዜ ወደ ሬጉላር ቀናቶች ሊሻገሩ ሲሉ የሚዘምሩ መዝሙር ነው። እና ይሄ መዝሙር ኤልያስን የሚያሳስብ መዝሙር ነው። ኤልያስ ይመጣል ብሎ ስለሚያምኑ ማለት ነው። በሰርከምሲሽን በመገረዝ ጊዜ ኤልያስን ያስታውሳሉ። ኤልያስ በጣም የታወቀ ሰው ነው። እሺ እዚህ የአዲስ ኪዳን ላይ ያለውን የሱን ጀግንነት የሱን ምሳሌና በእስራኤል ታሪክም ያለውን ደግሞ ነገር ተናገርኩ ማለት ነው። አሁን ወደ ብሉይ ኪዳን እንሄዳለን። ይሄ ሰውዬ በጣም ታዋቂ ሰውዬ ነው። ግን ኤልያስ በእውነት እንደዚህ ብቻ ነበረ ወይ ነው ወገኖች? ተስፋ የቆረጠን ብቻችንን የመሰለን የምንኖረው እያገለገልን እያለን ዳውን አፕ የሚሆንብን ጸጋው ተሰጥቶን እንደገና ጸጋው የሄደ የሚመስለን ተስፋ ቆርጠን ልንጠፋ ስንል በቃ ጠፋን ብለን ስንል እግዚአብሔር ከኛ ጋር እንዳለ መናገር ፈልጋለሁ። አሜን በሉ እስኪ አንድ ላይ አሜን። ክብር ለጌታ ይሁን። ኤልያስ የመጀመሪያው ገና ምዕራፍ 17 ጀምሮ እስከ አንደኛ ነገሥት ምዕራፍ 17 ጀምሮ እስከ ሁለተኛ ነገሥት ምዕራፍ 2 ድረስ ነው ታሪኩ ያለው ከ20 በስተቀር። አንደኛ ነገሥት ምዕራፍ 20 ላይ ብዙ አታገኙም እንጂ እስከ ሁለተኛ ነገሥት ምዕራፍ 2 ድረስ እስከምንነጠቅበት ድረስ የሱ ታሪክ አለ። ምዕራፍ 1 ላይ የብሉይ ኪዳን ስንሄድ ምዕራፍ 1 ላይ ስለ ጥሪው ነው የምናገረው። ኤልያስ እንዴት ነበር አመጣጡ የሚለው ነው። ምዕራፍ 17 ቁጥር 1 ላይ በገለዓድ ቴስቢ የነበረው ቴስቢያዊ ኤልያስ አክዓብን በፊቱ የቆሙት የእስራኤል አምላክ ሕያው እግዚአብሔር ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው ለአክዓብ። አክዓብ በጥባጭ ነው ከሚባል ሰው አንዱ ነው። የአክዓብ ጸባይ የማያዝ ነው። እስራኤል እንዲረገም ያደረገ ንጉስ ነው። በዚህ ጊዜ ነው ኤልያስ
ብቅ ነው ያለው። ስለ ኤልያስ ሲናገር አባቱ የነበረ አይልም፣ እናቱ የነበረች አይልም፣ ከዚህ ዘር ነው የመጣው አይልም። ሌሎቹን ግን ይናገራል። እና ኤልያስን ግን he just came የመጣበትን አገር ተስቢ ወይም ትሽቢ የሚባል ቦታ እንጂ የሚናገረው ኤልያስ እንደዚህና እንዲህ ሆነ ከዚህ ቦታ ነው የመጣው ያለም። እኔ ግን ደስ ያለኝ አለመኖሩ ለምንድን ነው? አሁንም ቢሆን እግዚአብሔር ከየትም መጥራት መብቱ ነው። ከዚህም ቦታ ከዚያም ቦታ ሰዎችን የመጥራት መብቱ ነው። ኤልያስ እንደዛ ነበረ። ሁላችንም እኮ ከየት እንደመጣን አንዳንድ ጊዜ አናቅም እኮ። አንዳንዶች በቃ ከወደቅንበት ሰው ከማያይበት ቦታ አንስቶ አክዓብን ኮንፍሮንት አደረገ። ግን ይሄ ብቻ ሳይሆን አክዓብን ኮንፍሮንት ማድረግ ብቻ ሳይሆን የኤልያስ ታሪክ አንደኛ ነገሥት ምዕራፍ 17 ከ1 እስከ 24 ባለው ክፍል ውስጥ ስናይ እግዚአብሔር በተአምራት ማግኘት ጀመረው። ለምሳሌ ከቁጥር 1 እስከ 6 ብታዩ ኤልያስ ቁራዎች ይመግቡት ነበር። ቁራዎች ይመግቡታል። ኤልያስን ደግሞ ውሃ ያጠጣዋል። የሚሸሸግ ቦታ ይሰጣል ለኤልያስ እግዚአብሔር በቁራዎች ይመግብ ነበር። እግዚአብሔር በተአምራት ይመግብ ነበር። ውሃ ይጠጣ ነበር ኤልያስ ማለት ነው። እግዚአብሔር የተመሰገነ ይሁን። እና ድሮኛ እግዚአብሔር ቁራ አዘጋጅልን ነው ምንለው። ስንወጣ ወይኔ ቁራ የለም እንዴ እንላለን። የሆነ ሰው መጥቶ ምግብ ከገዛልን ቁራ ነው ምንለው። አሁን ትተናል። ቁራ አይደለም ሰውየው ሰው ነው። እና ማይሆኑ ንግግሮችን እንናገር ነበር። ቁራ የለም እንዴ ዛሬ ሞትን እኮ። መንገድ ላይ እየተራመድን እያለ አንዱ ሻይ ቡና ሊገዛልን ሻይ ቤት ካስገባ ቁራ ተዘጋጀ። which was wrong። ልከረለንም እኮ ሰው ነው። እግዚአብሔር ይባረክ። እና በቁራ ግን ይመግበው በተአምራት ይመግበው ነበር። በተአምራት በድርቅ ጊዜ ያጠጣው ነበር። ያም ብቻ አይደለም። ሁለተኛ ፓርት ላይ እንደገና ከ7 እስከ 16 ባለው ክፍል ውስጥ ስናይ የነገሥት 17 ማለት ነው። እቺ ሰራብታይቱ ድሃ መበለት መገበችው ይላል። የማይሆን ሰው ጋር ወስዶ ወገኖች ሆይ እግዚአብሔር የማይሆን ጋር ሰው ወስዶ ምግብ ትበላለህ ትኖራለህ ይሏል። የት? ሴትዮዋ ጋር። ሴትዮዋ ለራሷ እኮ ተስፋ የቆረጠች ሴት ናት። ለራሷም እኮ ምን እንደምትሆን የማታውቅ ሴት ናት። እሷ ትመግባለች ብሎ እግዚአብሔር እሷ ጋር ይወስዳል። ሃሌሉያ አሜን እንበል አንድ ላይ። እግዚአብሔር ይባረክ አሜን በሉ እስኪ። እግዚአብሔር ይባረክ አሜን በሉ እስኪ። ሳይኖርም እግዚአብሔር ያኖራል፣ ሲኖርም እግዚአብሔር ያኖራል። ይመግባል እግዚአብሔር ይንከባከባል። እና በተአምራት እስኪ በተአምራት በሉ። በተአምራት የለም ሲባል ይቻላል እንደ እቺ ሴትዮዋ። ስለዚህ ሴትዮዋ 17 ስለ ቁራ 17 ቁጥር 6 ምን ይላል? ቁራዎችም ጠዋትና ማታ እንጀራና ስጋ ያመጡለት ነበር፣ ውሃው ከወንዝ ይጠጣ ነበር። ጠዋት ብሪንግ ጠዋት ብድግ ሲል እሱ ኩክ ላድርግ አይልም። ኩክ የሆነ ነገር ነው የሚዘጋጅለት። በሁለተኛው ክፍል ቁጥር 15 ላይ ያቺ ሴት ሄዳ ኤልያስ እንደነገራት አደረገች። በዚህ ሁኔታም ኤልያስ መበለቲቱና ቤተሰቧ ብዙ ቀን ተመገቡ። በኤልያስ በተነገረው የእግዚአብሔር ቃል መሰረት ከማድጋው ዱቄት አልጠፋም፣ ከማሰሮም ዘይት አላለቀም ይላል። ጌታ ይባረክ። ከዚህ በፊት ነግራችኋለሁ። እዛ አገር ቤት ሆነን ስናገለግል አንድ ጊዜ በቃ እጦት የሚባል ነገር ከኔ ትጠፋለ ብዬ 1 ብር አውጥቼ ኮንፈረንስ ላይ ነው ትዝ የምለኝ አውጥቼ ጸልዬ ያንን ብር ያችን የኢትዮጵያ 1 ብር ቦርሳዬ ውስጥ አስቀምጬ ኖርኩ። ድግምት ነው እንዳትሉ፣ ድግምት አይደለም። እዚህ አገር ስመጣ ሁሉ 20 ዓመት ይሆናል ቦርሳዬ ውስጥ ነበር። አሁን የት እንደጠፋ አላውቅም። ጠፋውን እና ግን እግዚአብሔር እምነቴን ለጌታ ያሳየው ነው። ከዚህ በኋላ አይገዳደርም እያልኩ ነው። ውድ ወገኖቼ እግዚአብሔር ይባርካችሁ፣ ኑሯችሁን ይባርክ፣ ቤታችሁን ይባርክ፣ በተአምራት ይጎብኝ። በተአምራት እግዚአብሔር ኑሮን ይጎብኝ። ጭንቀት ካንተ ላይ ይሄድ። ሁሉ ጊዜ ስትሬስፉል የሆነ ኑሮ ከናንተ ላይ ይሄድ። አሜን በሉ። አሜን ድጋሙ እስኪ አሁንም አሜን። ክብር ለጌታ ይሁን። በዚህ ምክንያት ቁጥር 24 ላይ ምን ይላል? ቁጥር 24 17 ከዚያም ሴቲቱ ኤልያስን አሁን የእግዚአብሔር ሰው መሆንን በአንደበት የወጣው የእግዚአብሔር ቃል እውነት መሆኑን አወቅኳል። ይሄን ያለችው ልጇ ታመመ። ያ ልጅ አብረው የነበረ ልጅ ታመመ። ልጁም በኤልያስ አገልግሎት ተነሳ።
ኤልያስ ጀግና ነበር። እስኪ ኤልያስ ጀግና ነው በሉ። ኤልያስ ጀግና ነበር። 18ኛው ምዕራፍ ግን 18ኛው ምዕራፍ ላይ ፕራይቬትሊ በግሉ እግዚአብሔር ያገለግል የነበረው በግሉ ይንከባከብ የነበረው በግሉ ተአምራት ያደርግ የነበረው ኤልያስ አገር አቀፍ ወጣ። አገር አቀፍ የሚወጣው ደግሞ ከአክዓብ ጋር መገናኘቱ ነው። አክዓብ ጋር ምዕራፍ 18 ቁጥር 1 ሁላችንም እዛው አካባቢ ነው የምንሆነው። ብዙም የትም አትሂዱ። ከብዙ ቀን በኋላ በሶስተኛው ዓመት ሂድ ለአክዓብ ተገለጥ፣ በምድር ላይም ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም ለአክዓብ ይገለጥ ዘንድ ሄደ፣ በሰማርያም ራብ ጸንቶ ነበረ። አክዓብም የቤቱን አዛዥ አብድዩን ጠራ። አብድዩም እግዚአብሔርን እጅግ ይፈራ ነበረ። ኤልዛቤልም የእግዚአብሔርን ነቢያት ባስገደለሽ ጊዜ እርሱ 100 ነቢያት ወስዶ 50 በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበረ። አክዓብ በዚያ ጊዜ አክዓብም ኤልዛቤልም የእግዚአብሔር ሰዎች ጠላት ናቸው። ጠላት እና በቃ ሊትራሊ አክዓብ ወደዛ ይሄዳል፣ ወደዚህ ይመጣል። አንዴ ለኤልያስ ጥሩ ነገር የሚያደርግ ይመስላል፣ አንዴ ልቡ ወደ እግዚአብሔር የተመለሰ ይመስላል። ምስቱ ግን የመጨረሻ አጥፊና ጨካኝ ነበረች፣ ከሌላ ሀገር የመጣች እና በዚህ ጊዜ ተገለጣ ነው። ከዛ ተገዳደረ ማለት ነው። ግን ደግሞ አክዓብ ጋር መገለጥ ብቻ ሳይሆን መገዳደር ብቻም ሳይሆን በዚህ ምዕራፍ ላይ ያለው የሐሰተኛ ነቢያት ቅድም ያልኩት የሐሰተኛ ነቢያት አገሪቱን የሚያናውጡትን በአገር አቀፍ ደረጃ ኤልያስ ከነሱ ጋር መገጣጠም ጀመረ። እግዚአብሔር የተባረከ ይሁን። ኤልያስ በግሉ እግዚአብሔር አዘጋጅቶታል። ምዕራፍ 17 ላይ እሱ እንደሚንከባከብ፣ እሱ እንደሚሸሽግ፣ እሱ እንደጠራው አዘጋጅቶታል። ምዕራፍ 18 ላይ ደግሞ ከአክዓብ ጋር አገር ላይ ያለው ፕሮብሌም ዲል እንዲያደርግ አመጣው ማለት ነው። እግዚአብሔር ይመስገን። ውድ ወገኖች ሆይ ጥሪ አለብን። የተጠራነ ለምንድን ነው የተጠራነው? በዚህ ምድር ላይ ራሳቸውን በጉልምትና በተለያየ ነገር በጥፋት የሚኖሩትን ለነሱ ሰዎች ይሄንን ጉድ ኒውስ ይሄንን የምስራች የመናገር መስመር የማሳዝ ኃላፊነት አለብን። አንዳንዶችን ካሉበት ነጥቀን ልናወጣ ይገባል። ግን ኃላፊነቱ ምንድነው? ይሄንን የእግዚአብሔርን እውነት መግለጽ አለብን። ይሄንን የምናየው የምዕራፍ 18 ላይ ተገዳደረ። ምንድነው ተገዳደረው? አንድ ላይ እናንብብ። 36ኛ ቁጥር 1836 ላይ እንዲህ ይላል። ክብር ለጌታ ይሁን። የሰርክ መስዋዕት ይላል 1836 የሰርክ መስዋዕት በሚቀርብበት ጊዜ ኤልያስ ወደ መሠዊያ ቀረብ ብሎ እንዲህ ሲል ጸለየ። የአብርሃም የይስሐቅና የእስራኤል አምላክ እግዚአብሔር ሆይ አንተ የእስራኤል አምላክ መሆን እኔም ደግሞ ያንተ አገልጋይ መሆንን ይህ ሁሉ በትእዛዝ እንዳደረጉ ዛሬ ይታወቅ። ይህ ሕዝብ አንተ አምላክ እግዚአብሔር እውነተኛ መሆንን ልባቸውን የመለሰው አንተ መሆንን ያውቁ ዘንድ እባክህ ስማኝ አለ። እግዚአብሔር ሆይ እባክህ መልስልኝ። እግዚአብሔር ሆይ እባክህ ስማኝ። እግዚአብሔር ሆይ እባክህ መልስልኝ። እግዚአብሔር ሆይ እባክህ ስማኝ። እግዚአብሔር ሆይ እባክህ መልስልኝ። እግዚአብሔር ሆይ እባክህ ስማኝ አለ። እስኪ እግዚአብሔር ሆይ እባክህ ስማኝ በሉ። እግዚአብሔር ሆይ እባክህ ስማኝ መልስልኝ በሉ። እስኪ መልስልኝ። እግዚአብሔር ሆይ ስማኝ በሉ። እስኪ እግዚአብሔር ሆይ ስማኝ መልስልኝ በሉ። እስኪ እግዚአብሔር ሆይ መልስልኝ፣ እባክህ መልስልኝ። ከዚያም ይላል ቁጥር 38 ሁላችሁም ብታሰምሩ ደስ የሚለኝ ቁጥር። ከዚያም የእግዚአብሔር እሳት ወርዳ መስዋዕቱን፣ ከዚያስ እንጨቱን፣ ከዚያስ ድንጋዩን፣ ከዚያስ አፈሩን ፈጽማ በላች ይልና በጉድጓድ ውስጥ ያለውን ውሃ ላሰች። ከዚህ ሁሉ ነገር የትኛው ነው በጣም የሚደንቃችሁ? እኔ ጉድ እኮ ነው እያልኩኝ ድንጋዩን እንዴት ነው የበላው? ድንጋዩን፣ እንጨቱን፣ አፈሩን በጉድጓድ ውስጥ ያለው ብዙ ውሃ ነው የተጨመረው። ውሃውን እሳቱ ላጥ አረገ። ከእግዚአብሔር ጋር እንኑር። እግዚአብሔር ካንተ ጋር አኑረን፣ ካንተ ጋር አለማምደን። ኑሮአችን ምድር ላይ ብቻ የተጣበቀ አይሁን። ኑሮ ካንተ ጋር እንደምሻል አንተ ካለ ከኔ ጋር የተአምራት አምላክ እንዳውቅ እርዳኝ። ሳመልክ ተአምራት እንዳለ እግዚአብሔር እንዳውቅ እርዳኝ አለና
አሸነፈ ማለት ነው። ክብር ለእግዚአብሔር ይሁን። ነው እና ይሄንንና ሌላውን ነው ኤልያስ በየጸሎት ሰው ነበረ የምለው። ሃሌሉያ። ቀድሞ እኮ እኔ ለፈውስ ለበሽታ ለምናምን ስጸልይ እኮ የኔ ጸሎት ብቻ አስቤ መስሏችሁ ነው? የእናንተንም እምነት እኮ አስቤ ነው። እናንተንም ጭምር እኮ አስቤ ነው። እናንተንም ጭምር እናንተም ዛሬ ቀንበር እኔ ላይ አለብኝ አይደል? ከኔ ላይ ይሄዳል ማለት አለብን። እግዚአብሔር ይባረክ። ዛሬ ጥያቄ አለ፣ ይሄ ጥያቄ ከኔ ላይ ይሄዳል ማለት አለብን። እግዚአብሔር ከናንተ ላይ ያንሳው። ጨለማ ከቤታችሁ ያንሳው። ኑሯችሁ ላይ ያለውን ተግዳሮት እግዚአብሔር ያንሳው። ሰውየውን እግዚአብሔር ምርኮ አድርጎ ይስጥሽ። አሜን በሉ አንድ ላይ። እግዚአብሔር ሴትዮዋን ሰውየውን ምርኮ አድርጎ ይስጣችሁ። አሜን በሉ ባካችሁ። እግዚአብሔር ምርኮ አድርጎ ይስጣችሁ። እግዚአብሔር ይስማችሁ። እግዚአብሔር ይመልስላችሁ። ለእግዚአብሔር ጭብጨባ እንሰጣለን። አሜን በሉ። አጨብጭቡ። እግዚአብሔር ይባረክ። እዛ ኢትዮጵያ እኮ ትልቅ ጉባኤ ሰብኬያለሁና እኩል ነው የሚሰብኩት እኮ። አንዳንዱን ቃል ከአፋችንም እኮ ገና ሳናወጣ ነው። እኔ እንደዛ ሆኖ አላልኩም እና እንደዚህ ብሎ የጠበቁ ነው የሚመስሉት። ኧረ እኛ ድሮ እንደዛ አልነበረም። ግን አሁን እኮ ጉድ እኮ ነው ያለው። ከ41 እስከ 45 ላይ ያ የተቋረጠው ዝናብ ይላል። ያ የቆመው ዝናብ መጣ። ያንን ኤልያስም አክዓብን የከባድ ዝናብ ድምጽ ይሰማልና ሂድ ብላ ጠጣ አለው። ስለዚህ አክዓብ ሊበላና ሊጠጣ ሄደ። ኤልያስ ወደ ቀርሜሎስ ተራራ ጫፍ ወጣ። ፊቱንም በጉልበቱ መካከል አድርጎ ወደ መሬት አቀረቀረ፣ ጸለየ። ዝናቡን አምጣው እግዚአብሔር ሆይ፣ ዝናቡን አምጣው ጌታ ሆይ፣ ዝናቡን አምጣው እያለ መጸለይ ጀመረ። ይሄ ሰውዬ ከሱ ጋር ንግግር ጀመረ። የእግዚአብሔርን ቃል በትክክል ኮሙኒኬት የሚያደርግ ሰው ነበረ። ማን? ኤልያስ ይነጋገራል። እግዚአብሔር ይባረክ። መጽሐፍ ቅዱስ ያላችሁ እስኪ አንሱ ከኔ ጋር። መጽሐፍ ቅዱስ ያለን አይዟችሁ፣ ስልካችሁንም አንሱ። ኡቢኦኬ መጽሐፍ ያላችሁ እግዚአብሔር ይባረክ። መጽሐፍ ያላችሁ እስኪ አንሱ፣ ስልካችሁንም አንሱ። ችግር የለም። መጽሐፍ ያላችሁ ሲጠጣ ወደ ውስጥ ነው የሚያስገባው። ሲያነብ ወደ ውስጥ ነው የሚያስገባው። ሲያነብ ዝም ብሎ እንደ ጋዜጣ አያነብም። እግዚአብሔር ሞገስ ሰጠው፣ ስለኔ ሞገስ ይሰጠኛል። that is how it works። እና እግዚአብሔር ይባረክ። ዝናብ ይዘንባል ሲል ከእግዚአብሔር ጋር ኮሙኒኬት አድርጎታል። እግዚአብሔር ድምጹን አሰምቶታል። ዝናብ ይዘንባል። ዝናቡ የለም እኮ የለም። ሂድ ይዘንባል። የለም አለ በሉ እስኪ። የለም ግን አለ። ኤልያስ አለው፣ ሰው ልጁ የለም ይላል። ኤልያስ አለ ይላል፣ ልጁ የለም ይላል። አለ። መጽሐፋችሁን አንብቡት። እግዚአብሔር ይባረክ። ለሰው መልእክት መላክ እንችላለን። ለአንድ ሰው ነው ጠዋት ቴክስት አረኩለት፣ አንድ ጥቅስ ቴክስት አረኩለት። እግዚአብሔር በዛ ጥቅስ ውስጥ ይሰራል ብዬ ነው እንጂ እኔ ለሱ ፔንሲልን እየላኩለት አይደለም። ለሱ ደግሞ መድኃኒት ኢንጀክሽን እየላኩ አይደለም። በዛ ጥቅስ ውስጥ እግዚአብሔር ለዛ ሰው ለዛ ወንድም ይሰራል ብዬ ነው የላኩለት። እግዚአብሔር ይሰራል። እግዚአብሔር በዚህ ቃል ይሰራል። እግዚአብሔር ይሰራል። ክብር ለጌታ ይሁን። እስኪ እግዚአብሔር ይሰራል በሉ። ይሄ መጽሐፍ አሁንም አንሱ እስኪ፣ መጽሐፋችንን ወደ ላይ አንሱ እስኪ። አሁንም በዚህ መጽሐፍ ውስጥ ያለው ኃይል ይሰራል። በዚህ ቃል ውስጥ ያለው ኃይል ይሰራል። ይሄ ቃል ሰው አድርጎኛል። እኔ ይሄን ቃል አንብበን ሰው ሆን እኮ። ይሄን ቃል አንብበን እኮ ጥበበኛ ሆን። ይሄን ቃል አንብበን ሶስተውን እዛ በየድልድይ ስር የምኖር እዚህ ውስጥ አሁን ስንት ሰው አለ ድልድይ ውስጥ የነበረ? ከድልድይ እግዚአብሔር ያወጣው ሴቶችን አላልኩም፣ ወንዶች ናቸው ድልድይ ውስጥ የሚገቡት። ድልድይ ውስጥ በቃ መግባት ይወዳሉ። ጠጥተው እኮ ነው። ከዛ ውስጥ እግዚአብሔር ስንቱን የተጨማለቀውን የጠፋውን አወጣው። ስንቱን ከእስራት ውስጥ አወጣው። እግዚአብሔር ይባረክ ወገኖች። ክብር ለጌታ ይሁን። እንጸልያለን፣ እንቀጥላለን፣ አናቋርጥም፣ እንሄዳለን፣ እንቀባለን ወደፊት። ጾም ጸሎት እየመጣ ነው፣ መዘጋጀት አለብን። 21 ቀን እየመጣ ነው፣ መጸለይ አለብን። ይመጣል አለ የለም እስከሄዳል አየው አይቻለሁ አለ የለም አለ ይላል ኤልያስ። እንዴ የት አለ? የለም አለ። ሃሌሉያ። ደስ ይላል እንዴ? አጠገብ ምናምን ማለት ደስ አይላችሁም? እስኪ አለ በሉት። አጠገብ ላለው ሰው አለ ደስ አይላችሁም? አለ
እሱም እየቀነሰ መጣ አጠገብም እየቀነሰ መጣ እኮ እናንተን ፈርቶ እኮ ነው እየቀነሱ የሚመጡት ግን እንደዚህ ነበር ወይ 19ኛው ምዕራፍ ላይ ይሄ ጀግና የሆነ ሰው ሁላችንም 19ኛው ምዕራፍ እና ትንሽ አቴንሽን እንድትሰጥ ፈለኩኝ አጭር ጊዜ ነው ያለን 19ኛው ምዕራፍ ላይ it looks like another story coming another story ሌላ ስቶሪ ነው እንዲሆነ ይሄን ሁሉ ካሸነፈ በኋላ ይሄ ነገር ሁሉ ከተሳካለት በኋላ እንዲ ጀግና የነበረ ሰው 19ኛው ምዕራፍ ላይ ሪፖርት ሰማ ወሬ ሰማ እንዲላል አካብም ኤልያስ ይሄን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት ኤልዛቤልም ነገ በዚህ ጊዜ ነፍስን ከነዚህ እንደ አንዲቱ ነፍስ ባላደርጋት አማልክት ይህን ያድርግብኝ ይህን ይጨምርብኝ ብላ ወደ ኤልያስ መልእክተኛ ላከች ይልና ቁጥር 3 ላይ ዛሬ ነገሩ ያለው ቁጥር 3 ነው ቁጥር 3 ላይ ኤልያስን ፈርቶ ተነሳ ነፍሱንም ሊያድን ሄደ በይሁዳም ወዳለው ወደ ቤርሳቤ ወጥቶ ብላቴናውን በዚያ ተወ ፈራ ሸሸ ጉዶን ኳለም በዛ ተወ እርሱም አንድ ቀን የማህል መንገድ በመድረ በዳ ሄደ ሎስ ነው መቶም በክትክታ ዛፍ በታች ተቀመጠና በቃኝ ይበቃኛል አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንድሞት ለመነ በክትክታውም ዛፍ በታች ተጋደመ እንቅልፍም አንቀላፋ እነሆ መልአክ ዳስሰውና ተነስ ብላ አለው ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውስጥ አገኘ በላም ጠጣም ተመልሶም ተኛ የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳስሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው ተነስቶም በላ ጠጣ በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ ቀጥሎ ያለውን እናንተ አብቡ ሰውየው እንደ ጀግንነቱ አልነበረም ሰውየው ወሬ ሰማ ይላል ወሬ ያን ተአምራት ሁሉ ያየ ሰው በአንድ ጊዜ ወሬውን ሲሰማ ሽሽት ወገኖቼ ፍርሃት የኛ ጠላት ነው ዛሬ የፍርሃት ጉልበት ከዚህ ይነቀል የፍርሃት ጉልበት ከዚህ ይነቀል ጀግና የነበረ ከአካብ ጋር የተገጣጠመ አሁን ኤልዛቤል መጣ ፊት ለፊትም ሳታገኘው ኤልዛቤል ልትገል ነው ልትገል ትፈልጋለች አንተን ስል ፈራ ይላል ግን ደግሞ በፍርሃት ብቻ ያበቃ ነገር አይደለም ይሄ በፍርሃት ብቻ እኮ ያበቃ ጥሩ ነው በፍርሃት ብቻ አላበቃም ምንድነው የሆነው በቃ እኔ በቃኝም እኮ አንድ ነገር ነው ምንድነው የምትፈልገው በቃ ከአባቶቼ አልበልጥም ወገኖች ሆይ እግዚአብሔር ሁሉ ጊዜ አትፍሩ ይላቸዋል እና ዙሪያ ላይ ሲያይ ፍርሃት ከበበው ሲከብ መፍራት ብቻም ሳይሆን ቀጠለ ይላል የአንድ ቀን ጉዞ ሄደ ይላል ሲሳካልህ ጀግና እግዚአብሔር ትናንትና የነበረ ካንተ ጋር የነበረ ጌታ ያንን ተአምራት ያንን ገደል ያሻገረ ዛሬ እንደማያሻግር ለምን እናስባለን ይሄ ብቻ አይደለም ግደለኝ መጀመሪያ እኮ ነፍሱን ሊያድን ነው የሸሸው ይላል ነፍሱን ሊያድን ነበረው የሸሸው ይልና ራሱ ምን ይላል ግደለኝ በቃኝ አለ እኔ መልእክት አለኝ ዛሬ በክርስትና ጉዞ ላይ ድብዝዝ ያለብን አንዳንድ ቀን ወጥቶ የሚገባ አንዳንድ ቀን ግራም እንጋባ ወገኖች ሆይ በቃ ያ ነገር ይግጠማችሁ እንጂ በበሽታ ምክንያት በኑሮ ምክንያት በቃ አገልግሎታችሁ ቦሪንግ የሆነ ዛሬ ከኔ ጋር እዚህ ያላችሁ ኦንላይን የምትሰሙ ወገኖች ሆይ ይሄ ነገር በሰው ህይወት ውስጥ ሊሆን የሚችል ነው ግን እዛው አታበቁ እዛው ግን አትቀሩም እግዚአብሔር ይባረክ ከዛ ይሄን ብሎ ተወኝ አለው ተወኝ ምንድነው መሰራው ብላ እሺ እበላለሁ እንደገና መልአኩ መጥቶ ብላውንም ሆዱ በልቶ ተወጠረ መሰለኝ በላ ተነስ እዚህ ምን ታረጋለህ ተነስሂድ ከእግዚአብሔር ጋር መሆን ትልቅ ነገር ነው ሁለት ጊዜ እኔ አገልግሎት ከጀመርኩ በኋላ አንድ ጊዜ ትዳር ሳልመሰርት
አንድ ጊዜ ግን ከመሰረትኩ በኋላ ሁለት ጊዜ ከባድ ነገር ገጥሞኝ መንገድ ሊቀይር የሆንኩበት ጊዜ አለ። መንገድ ሊቀይር ማለት ነው። ነገር ግን እግዚአብሔር መንገድ እንዲቀይር የማይፈልግ ጌታ አለው አለ። አትቀይርም አለ። እግዚአብሔር ይባረክ። ምንም አትሆንም። እስኪ ምንም አልሆንም በሉ። ምንም አትሆኑ። ፍርሃት መጥቶ ብከብ ፖሰስ ያደርግ ታውቃላችሁ። ኦፕሬስ ያደርጋል። ኦፕሬስ ወሬ ይጀምራል። ኦኬ አዎ ነኝ ከዛ ጠጋ ነኝ ልብ ውስጥ ይገባል። ከልብ ውስጥ ይነቀል። እግዚአብሔር ይህንን ነገር ይንቀለው። እግዚአብሔር ከልባችሁ ውስጥ ይህንን ክፉ ነገር ይንቀለው። አይ በቃኝ እኔ አልቻልኩትም እኔ አልፈልግም አለ። ጉዳዩ ሌላ ምንድነው? እኔ ብቻ ነኝ የቀረው። አንተ ብቻ ነህ የቀረኸው። እኔ ብቻ ነኝ፣ ሰው የለም አለ ማለት ነው። ሰው ግን አለ። እግዚአብሔር ሰው አለ። ሰው የሌለ መሰለው። ሰው አለ። ለነገሩ ሰው ጥሩ ነው ባይደው። ሰው አንዳንዴ በቃ ሊወጥረን ሲፈልግ በቃ ግራ ሊያጋባን ሲፈልግ እጅ አትስጡ። እግዚአብሔር ከኔ ጋር አለ፣ እግዚአብሔር አይጥለኝም ብለን እጅ መስጠት የለብንም። ተስፋ ቆረጠ፣ ግደለኝ አለ። ግደለኝ ብቻም ሳይሆን ሌላም ልንገራችሁ፣ ልገሉኝ ነው። እኔ በጣም ደስተኛ ነኝ ዛሬ። ለምንድነው ደስተኛ የሆንኩኝ? ከታሪኮቹ በሙሉ 19ኛው ምዕራፍ ላይ ትንሽ ቦታ ነው ስለዚህ ፍርስትሬሽን፣ ዲፕሬሽን፣ ስለዚህ ችግር የተጻፉ። ግን ደግሞ በዛ እርምጃ ቢወስድ ኖሮ ኤልያስ የለም። እግዚአብሔር አይበቃም አለ። እሱ ይበቃኛል ስል እግዚአብሔር አይበቃም አለ። ውድ ወገኖቼ ጉዞ አላለቀም። ጉዞ ወደፊት። ጌታ ከኔ ጋር ነው በሉ ጮክ ብላችሁ። አሁንም እንድትሉ ፈልጋለሁ። ጌታ ከኔ ጋር ነው። ማርቲን ሉተር አሁን ይሄን ሁሉ እምነት ይዘን እንድንጓዝ ሼፕ ያደረገ በጣም ብዙ ጊዜ ተስፋ ይቆርጥ ነበር። በጣም ብዙ ጊዜ ለህይወቱ ይፈራ ነበር። ታሪክ አንብቦ መጽሐፎቹን ጀርመንና እዛ አካባቢ ላይ በነበሩ አገሮች ሁሉ በቃ ከባድ ነገር፣ የህይወት ነገር፣ የመግደል ነገር ሁሉ ጊዜ ዙሪያውን ይገጥሞ ነበር። እና ያነበብኩ ነበር ታሪኩንና የሚያሳዝኑ ነገሮች ከግለሰቦች ይመጣ ነበር። ምክንያቱም እሱ የገለጣቸው ነገሮች ከግለሰቦች ጋር የሚገናኝ ነገር ነው፣ ከድርጅት ጋር የሚገናኝ ነገር ነው፣ ከጥቅም ጋር የሚገናኝ ነገር ነው። ምክንያቱም ኢንደልጀንስ በዚህ በእግዚአብሔርና በሰው መካከል ላይ የሚሸጥ ነገር የለም ብሎ ሲመታው በዛ ጥቅም የሚያገኙ ሰዎች መካከል ላይ ሰው ቀጥታ ከጌታ ጋር ነው መገናኘት የሚችለው ብሎ ሲል ሰው በዛ ምክንያት ገንዘብ ስለሚያገኝ ያንን ጥቅም ሲመታበት በጣም ከባድ ነው። ማርቲን ሉተር ሰው ማይ ዲፕሬስ ከሆኑ ሰዎች አንዱ ነበር። ግን እግዚአብሔር አልጣለውም። ሁለተኛ ቆሮንቶስ ምዕራፍ 4 እንዲህ ይላል። ሁለተኛ ቆሮንቶስ ምዕራፍ 4 ከ7 እስከ 12 ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለ ይልና ቁጥር 8 ላይ ከያቅጣጫው ብንገፋም አንንኮታኮትም። ሃሌሉያ! ግራ ብንጋባ ተስፋ አንቆርጥም፣ ብንሰደድ ተጥለን አንቀርም፣ መተው ብጥሉንም አንጠፋም። የኢየሱስ ሕይወት በሰውነታችን እንዲገለጥ የኢየሱስን ሞት ዘውትር በሰውነታችን ተሸክመን እንዞራለን። የኢየሱስ ሕይወት ሟች በሆነው ስጋችን እንዲገለጥ እኛ ሕያዋን የሆነን ሁሉ ጊዜ ስለ ኢየሱስ ሞት አልፈን እንሰጣለን። እንግዲህ ሞት በእኛ ላይ ይሰራል፣ ሕይወት ግን በእናንተ። አንወርቅም፣ አንጠፋም። ተስፋ ብንቆርጥ ቀንና ሌሊት ግራ ብንጋባ አንጠፋም አለ። ኤልያስ እስደናለ። እግዚአብሔር ግን አላለቀም። ቀጥሎ ያለው እሱን ተናግሬ ነው የማበቃው። ከ19ኛው ምዕራፍ ከ18 ቀጥሎ ኖ አለ እግዚአብሔር። በዚህ አይደለም ያንተ ጉዳይ አለና ትልልቅ ነገሮችን ከዛ በኋላ እስከ አንደኛ ነገሥት እስከ ሁለተኛ ነገሥት ምዕራፍ 2 አድርጎ ነው ኤልያስ ጉዞን የጨረሰው። የመጀመሪያው ካንተ ቀጥሎ ሰው ይቀባል፣ ሰው የለም አትበል፣ ሰው አለና ምዕራፍ 19:15 ላይ እንዲህ ይላል እግዚአብሔርም አለው በመጣህበት መንገድ ተመልሰህ ወደ ደማስቆ ምድረ በዳ ሂድ። እዛ ስትደርስም አዛሄልን በሶሪያ ላይ እንድነግስ ቅባው፣ እንዲሁም የናሜስን ልጅ ኢዩን በእስራኤል ላይ እንድነግስ ቅባው። ደግሞም ነቢይ ሆኖ በእግርህ እንድተካ
አቤል ምሆላን ሰው የሳፋጥን ልጅ ኤልሳን ቅባው፣ ከአዛሄል ሰይፍ ያመለጠውን እዩ ይገለዋል፣ ከእዩ ሰይፍ ያመለጠውን ደግሞ ኤልሳ ይገለዋል። እኔም ጉልበታቸውን ለበዓል ያልተንበረከከውን አፋቸውን ምስሉን ያልሳሞን 7000 ሰዎች በእስራኤል ያስቀራሉ። you not only አንተ ብቻ አይደለህም አለ አለ ማን ኤልሳ አለ፣ ሌላ እዩ አለ፣ ሌላ አዛሄል አለ። እንደውም ከፈለክ ለሶሪያ ላይ የሚቀጣውን አዛሄልን እንቀባለው አለ። እግዚአብሔር ይባረክ። እስኪ ክብር ለእግዚአብሔር እንስ ወገኖች፣ እግዚአብሔር ይመስገን። አጣፊም አድሰው እግዚአብሔር ይበቃኛል ትሞታለህ ያለው አትሞትም። እስኪ አልሞትም በሉ። አልሞትም ያልኳችሁ እኔ ግራ እንዳንጋባ ሜቢ አንዳንዶቻችሁ ቀድማ ከሄዳችሁ አልሞትም ብሏል እንዳትሉኝ። አሁን እያየን ነው እና እንደዛ አይደለም። ከእግዚአብሔር ጋር እግዚአብሔር ያልፈቀደ ሞት አንሞትም። እግዚአብሔር ደግሞ ያለውን ጉዞ እንጨርሳለን። ክብር ለጌታ ይሁን። አለ ሰው ይመጣል፣ ገና ይተካል፣ ገና ይቀበሉ፣ ገና ይበቀላሉ አለና ነገረው ማለት ነው። ሁለተኛ ትልቁ ነገር ምዕራፍ ሁለተኛ ነገሥት ዋው this is really amazing። ሁለተኛ ነገሥት ምዕራፍ 1 እና 2 ላይ ይሄ ሰውዬ አለ ይቀራል የተባለው ሰውዬ ገና አንተ ይወል ጉዱን ልንገር አንተ እንኳን እነዚህ መቀባት ብቻ ሳይሆን ሰው ይኖራል ብቻ ሳይሆን ሰው ያላየውን ነገር ለብዙ ጊዜ ሰው ያላየው ነገር ታያለህ። ምን ትነጠቃለህ? ሰይጣን ይቃጠል። እግዚአብሔር ይባረክ። የሚያስፈራራ ይቃጠል። አሜን በሉ እስኪ። አትሆንም የሚለው ራሱ አይሆንም። ይሄ ሰውዬ ግደለኝ ያለውን ሰውዬ አንተ በስጋ መሞት ኖ ይሄ አንተ ጥሪ አይደለም። በስጋ አትሞትም። ማንንም ያላየውን ነገር ብድግ ስላለ ሃሌሉያ ብድግ ስላለ አለው። ከዚያ እስከ ዛሬ ድረስ ኤልያስ ተነጠቀ። መጥቶ ደግሞ ከጌታ ጋር ታየ የሚባለው ኤልያስ ይሄ ነው። ይሄ ኤልያስ 19 ላይ ግደለኝ ያለውን አትሞትም፣ ገናነ አንተ ገናነ ትቀጥላለህ አለ። ትቀጥላለህ። እግዚአብሔር ካንተ ጋር ነው። ወደፊት ነው። እንቆማለን ሁላችንም።